ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ እጅግ ወሳኝና አነጋጋሪ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንት ላላችሁ በዚህ ሰዓት በዚህ ደቂቃ እንግዲህ የኢትዮጵያ ንግድ ባንክ አዲስ ማሳሰቢያ አውጥቷል። በዚህም ማሳሰቢያ መሰረት አገልግሎቱ ሙሉ በሙሉ ሊቋረጥ ስለመሆኑ ይፋ አድርጎ ወቁልኝ ብሏል። ይህ አገልግሎት መቋረጥ ከምን ጋር ተያይዞ ነው? ለምን ሰዓት ያክል ይቆያል? የሚሉትን ሙሉ ዝርዝር መረጃ እናደርሳለን። እንዲሁም ሁለት መረጃዎችን ይዘን የቀረብን ሲሆን የመጀመሪያው መረጃም የኢትዮጵያ አየር መንገድን በተመለከተ አዲስ አየር መንገድ ሊገዛ ስለመሆኑ ተሰምቷል። በተጨማሪም በውጭ ሀገራት የሚኖሩ ዜጎችን ሕይወት ክብርና ጥቅምን ማስጠበቅን በሚመለከት አዲስ መግለጫ ወጥቷል። የሁሉንም ዝርዝር አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ መረጃው በዚህ ሰዓት በዚህ ደቂቃ ከእጅ እንደገባ ነው። በተለይ በሀገር ውስጥም በውጭም ለምትገኙ የኢትዮጵያ ንግድ ባንክ ተጠቃሚዎች በሙሉ የኢትዮጵያ ንግድ ባንክ እንግዲህ በዚህ ሰዓት ከአገልግሎት መቋረጥ ጋር ተያይዞ ወቁልኝ የሚል ማሳሰቢያ አውጥቷል። ከምን ጋር ተያይዞ ነው አገልግሎቱ የሚቋረጠው? ምን ያክልስ ይቆያል? የሚሉትን ሙሉ ዝርዝር መረጃ ወደ እናንተ ከማድረሳችን በፊት በውጭ ሀገራት የሚኖሩ ዜጎችን ሕይወት ክብርና ጥቅምን የማስጠበቅ ግዴታን በተመለከተ አዲስ መግለጫ ወጥቷል። የኢትዮጵያ ዜጎች ለማህበራት ፍትህ ኢዜማ በደቡብ አፍሪካ በሚኖሩ ኢትዮጵያንና ሌሎች አፍሪካውያን ስደተኞች ላይ እየተፈጸመ ያለውን አስከፊ ጥቃት፣ ግድያ፣ ስቃይ፣ ዝርፊያና የንብረት መውደም አጥብቆ ማውገዙን አስታወቀ። ሚያዝያ 25 ቀን 2018 በወጣው መግለጫ እንዲህ ያሉ የጥቃት ድርጊቶች ተቀባይነት የላቸውም፣ ኢሰብአዊና የአፍሪካ አንድነትን ትብብርና የጋራ እድገትን መንፈሱንም ሙሉ በሙሉ የሚያጨልም ነው ብለዋል። የደቡብ አፍሪካ መንግስትና የሚመለከታቸው አካላት የንጹሃን ሕይወት ለመጠበቅ ስርዓትን ለማስከበር አጥፊዎችን ለፍትህ ለማቅረብ እንዲሆን በአገሪቱ የሚኖሩ ስደተኞችን ደህንነትና ክብር ለማረጋገጥ አስቸኳይና ወሳኝ እርምጃን እንዲወስድ ጠይቋል። ኢዜማ የኢትዮጵያ መንግስት ጥቃትና ስደት እየደረሰባቸው ያሉ ኢትዮጵያንና ሌሎች አፍሪካውያን ስደተኞች በአፋጣኝ ጥበቃ እንዲደረግላቸው ያሉትን ዲፕሎማሲያዊ መንገዶች ሁሉ በደቡብ አፍሪካ መንግስት ጋር በአስቸኳይና በጽኑ እንዲያረጋግጥ ጥሪ አቅርበዋል። የኢትዮጵያ መንግስት በውጭ ሀገር የሚኖሩ ዜጎች ሕይወት ክብርና ጥቅም የመጠበቅ ግዴታ አለበት ያለው ኢዜማ ከአፍሪካና ከዓለም አቀፍ አጋሮች ጋር በመቀናጀት አፋጣኝ እርምጃ፣ ተጠያቂነትና ዘላቂ የደህንነት እርምጃ እንዲወሰድ መጠየቅ ይኖርበታልም ተብሏል። በዚህ ወሳኝ ወቅት ተጨማሪ የሰው ኃይል መጥፋትን ለመከላከልና ተጋላጭ የሆኑ ማህበረሰቦችን ለመጠበቅ ጠንካራ ዲፕሎማሲ ጫናና ቁርጠኛ አመራር አስፈላጊ መሆኑን ጠቅሷል። ዜማ በደቡብ አፍሪካ የሚኖሩ ኢትዮጵያውያን በዚህ አስቸጋሪ ወቅት አንድነታቸውን እንዲጠብቁ፣ እርስ በርሳቸው እንዲረዳዱ፣ ንቁ እንዲሆኑና ከህጋዊ አካላት ጋር እንዲተባበሩ ጥሪውን አቅርበዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ትላንት በሰጡት መግለጫ በደቡብ አፍሪካ አልፎ አልፎ የሚከሰተውንና የኢትዮጵያንን ዜጋ ሰለባ የሚያደርጉ ጥቃትን በተመለከተ ገለጻ አድርገዋል። አምባሳደር ነቢያት እንደገለጹት በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲና በዚያ የሚገኙ የኮሚኒቲ አደረጃጀቶች ዜጎች ራሳቸውን ከጥቃት እንዲጠብቁ አስፈላጊውን ጥሪና ድጋፍ እያደረጉ እንደሆኑም ተገልጿል። በሌላው መረጃችን መግቢያ ላይ እንዳያችሁት በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ የኢትዮጵያ ንግድ ባንክ በዚህ ሰዓት በዚህ ሰከንድ እንግዲህ ከአገልግሎት ሙሉ በሙሉ መቋረጥ ጋር በተያያዘ ማሳሰቢያ አውጥቷል። የኢትዮጵያ ንግድ ባንክ እያከናወነ ባለው የሲስተም ማሻሻያ ስራ ምክንያት ከዛሬ ሚያዝያ 25 ቀን 2018 ማለትም ከዛሬ እሁድ ከሌሊቱ 9 ሰዓት እስከ 10 ሰዓት ተኩል ድረስ ለአንድ ሰዓት ከ30 ደቂቃ የአገልግሎት መቋረጥ እንደሚኖር አስታወቀ። በዚህ የጊዜ ገደብ ውስጥ የኮር ባንኪንግ፣ የሞባይልና የኢንተርኔት ባንኪንግ፣ የኤቲኤም፣ የፖስ ማሽን እንዲሁም ከሶስተኛ ወገኖች ጋር የተገናኙ የበይነ መረብ አገልግሎቶች ሙሉ በሙሉ ለጊዜው እንደማይሰሩ በዚህ ሰዓት ይፋ አድርጓል።
ይሁን እንጂ በዚህ የጥገና ወቅት የሲቢ ብር አገልግሎት ያለምንም መቋረጥ በመደበኛ ሁኔታ እንደሚቀጥል ገልጾ ደንበኞች ይህንን የአጭር ጊዜ የአገልግሎት መቋረጥ አውቀው አስፈላጊውን ቅድመ ዝግጅት እንዲያደርጉ ባንኩ በዚህ ሰዓት ጥሪ ማስተላለፉን ተመልክተን በተለያዩ የዓለም ሀገራትም ያላችሁ በሀገር ውስጥም የምትገኙ በዚህ ሰዓት ውስጥ እንግዲህ እንዲህ አይነት ችግር ቢከሰትባችሁ ከአካውንታችሁ ጋር ተያይዞ ችግር ተፈጥሮብኝ ነው የሚል ስጋት እንዳይኖርባችሁ ለማለት ያክል ወዳለሁ። በሌላው መረጃችን ከኢትዮጵያ አየር መንገድ ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም የኢትዮጵያ አየር መንገድ አዲስ አየር መንገድ ሊገዛ ስለመሆኑ ተሰማ። የአፍሪካ ግዙፉ አየር መንገድ የኢትዮጵያ አየር መንገድ በግብጽ የአቪዬሽን ዘርፍ ያለውን አሻራ ለማስፋት የግብጽ አየር መንገድን ለመግዛት እቅድ እያወጣ መሆኑ ተዘገበ። ይህ ሪፖርት እንደሚያመላክተው እቅዱ አየር መንገዱን በቀጥታ ከመግዛት ባለፈ እንደ ሁርጋዳ፣ ሻርም እንዲሁም ሌሎች ዓለም አቀፍ አውሮፕላን ማረፊያ ያሉ ቁልፍ የአየር ማረፊያዎችን ለረጅም ጊዜ ቁጥጥርና የማኔጅመንት መብቶችን ለመያዝ እያለመ ነውም ተብሏል። ይህ ታላቅ እቅድ ተግባራዊ ከሆነ የኢትዮጵያ አየር መንገድ በሰሜን አፍሪካ ያለውን ተጽዕኖ በከፍተኛ ሁኔታ የሚያሳድግ ሲሆን የግብጽን እጅግ ትርፋማ የቱሪስት ፍሰት ለመጠቀምና የቀጠናውን አየር ትስስር ለማጠናከርም ያስችላል። ይህም አየር መንገዱ በአህጉሪቱ ካለው መሪነት በተጨማሪ በዓለም አቀፍ ደረጃ ያለውን ተወዳዳሪነት ወደ አዲስ ምዕራፍ እንደሚያሸጋግር ይጠበቃል ማለቱ በዚህ ሰዓት መግለጫው አስነብበዋል። በሌላ በኩል በቦሌ ለሚ ኩራ ልዩ የኢኮኖሚ ዞን በ1.7 ቢሊዮን ብር ወጪ የተገነባው የሀገሪቱን 80% የቆርቂ ፍላጎት ይሸፍናል የተባለው የጽዮን ዳንኤል ኢንዱስትሪ የግብአት ማምረቻ ስራ ተመረቀ። የፋብሪካው መስራችና ዋና ስራ አስፈጻሚ ወይዘሮ ብርቱካን የህንፃ ግንባታውም ሆነ የማሽነሪ ግዥን አንድም ነገር ከባንክ ሳይወሰድ ሙሉ በሙሉ በራሳቸው አቅም እየሰራ ነው ማለታቸው ተገልጿል። ማሽኑን የሚገጥሙ የውጭ ባለሀብቶችን ቀጥረን የነበረ ቢሆንም በሰጠነው ስልጠና በ3 ወራት ውስጥ 82 ብቁ ኢትዮጵያን ባለሙያዎችን በማፍራት የውጭ ዜጎችን ውል አቋርጠ እንዲመለሱ አድርገናል ሲሉም ገልጸዋል። ፋብሪካው ለማንኛውም መጠጥ ኩባንያ የሚሆንና በአውሮፓና አሜሪካ ስታንዳርድ የተሰራ ቆርኪ የሚያቀርብ ሲሆን ጥሬ ዕቃውን ለምግብና ለመጠጥ የታሰበ ዝገትን የሚከላከልና የጤና ደህንነቱ የተጠበቀ ልዩ የብረት አይነት ነው ብለዋል። ከቻይና በማስመጣት ከውጭ የሚገቡ ምርት በ60ና በ70 በመቶ ቅናሽ ማድረጉ ተገልጾ ድርጅቱ በ2 ዓመት ውስጥ የማምረት እቅዱን ወደ 8 ቢሊዮን ለማሳደግ እቅድ እንዳለው ተገልጿል። ለዚህ የኢንዱስትሪ ፓርኮች ኮርፖሬሽን ምክትል ዋና ስራ አስፈጻሚዋ እንደገለጹት ለሀገር ውስጥ ባለሀብቶች ክፍያ በኢትዮጵያ ብር እንደሚፈጸም ይህም እንደሚቀጥል ገልጸው ክፍያው ውድ ነው ለሚሉ እንደየሥራ ዘርፍን እንዳሉበት አቅም እንደሚወሰን ተገልጿል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።